ማን ነው? እቴ ነይ እዚህ ከፈትልኝ ፋናዬ ሰበበ ቆይ እኔ ከፍታለሁ ባሻ ምን ነው ፋናዬ እያነከሰች ነው እቺ ልጅ አንቺ ቆመሽ እሷ ሄዳ በር ትክፈት የቤት እመቤት አይደለው እንዴ ይወግ ይድረሰኝ እንጂ አንቺ አንዳንዴ ይባል እንደው ካናቴ ወረጅልኝ ታይ ኧረ በምን እድሌ ምን እንደምሽግደል ዛሬማ ሰው አለ ምንም አልናገርም ጭኔ ስር ገብቼ አላነሳውልሽ እንደሆነ ባሻው እንደሰንታ አገውት ነው ባሻው ለናከሽ ቤት ሰላም ነው ደህና ነሽ ሰላም ነው አማን እስከ ዛሬ የት ነበርሽ ምንም ታሺ አንተ ነኝ በጥፊ የምትመታኝ አሻሊ ፈራ እዚህ ግቢ እኔ ያልገባኝ እናንተ ደግሞ የምታውቁት ምስጢር አለ ተናገሩ እንጂ ያልገባኝን ነገር ንገሩኝ አስረዱኝ ይሄ ቤት እኮ የተከበረ ሰው ቤት ነው ጭራሽ የቦክስና የቡጢ መጫወቻ አድርጋችሁ እኮ መልሱልኝ እንጂ መቼም እኔ ከእናንተ አላውቅም ካላወቅ አትቁጭ በቃ ምን ያወራል እናንተ ልናገር እኮ ነው ምን ብለህ ትናገራለህ ገና ስትጀምር አላውቅም ማለት እኔ ደግሞ የጠየቅኩት የምታውቁትን ንገሩኝ ነው የማያውቅ ሰው ምን ብሎ ይነግረኛል አትፈቁጭ ተውታ ለራስዎት አንተ ሰው ከኔ ጋር እንዳትጋጭ አትፈቁጭ ላይ ወረኛ የምታውቀውን ንገረኝ እንጂ ምን ታከራክራለህ አንተ እኔ ምንም አልገባኝም ምን ማለት ነው ምንም አልገባኝም ማለት በቃ ባሻ አስጨንቁኝ እጄኒ ወዳት ልታለቅስ እንዳይሆን ባሻ አስጨንቁኝ በቃ ምን ሆንኩ ብለህ ነው አሁን እንደምትሆነው ምን ይነፈርቃል ይሄ እዴ ወይ ቸውድ እንዴ አንተ ልጅ ፍቅር ያዘህ እንዴ ልክ ነኝ አይደል ምኑን ነው ልክ የሚሆኑት ለግቢው ክብር ብዬ ነው እዚህ ውስጥ የገባሁት ታው እንጂ ለግቢው ክብር ብለህ ነው ደህናዋ ልጅ በጥፊ ወለወልካት እኔም በጥፊ በረኛ ምን ትነፋረቂያለሽ ምንድነው ሰው አንድ ግቢ ውስጥ አብረው ከኖር ይጋጫል በቃ ምን ታወራለች ይኸው አንድ ነገር ልንገራችሁ ዛሬ እዚህ ግቢ ውስጥ ስላለው ችግር አፍረጥርጠን ካልተነጋገርን በስተቀር ውሎ አድሮ ይሄ ግቢ ሶሪያ መሆኑ አይቀርም እውነት ነው እንዴ ያበጠን ታለ ቢፈር የተረገዘም ታለ ቢወለድ ጥሩ ነው እንዴ ማን ያረከዘ ኧረ እባክህ አንተ ሰውዬ እንዴት ያለው ግልብ ነህ ኧረ እባክህ የጨዋታውን ጫፍ እንኳን የያዘው ግራ ተጋብተህ ግራ ታጋባል ተገዛላሽ እንዴ ኧረ እንደው ዝም በል ግድ የለም እንደው አንተ ፊት በቃ ጠጅ በብርሌ ነገር በምሳሌ አይቻልም ማለት ነው አይ ባሻ አሁን ጊዜ ጠጁን ሁሉ በስኳር እየለኮሱት ደና ጠጀት አለ ብለው ነው እውነትህን ነው ለሞተልሽ አቤት 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 ፋናዬ አቤት 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 ጠጅን የመሰለ የተከበረ መጠጥ አንተዬ እንደው በስኳር ይለወሳል አይመየ እንኳን ጉድሽን አላየሽ እናትሽ ጠጅ ጥሩ ነበር እንዴ ጠጇ እንዲህ መሰለ ቆይማ ጥልላችኋለሁ እንዴው በኔ ጣሉ ባሊ እኔ እኮ ጠጅ እወዳለሁ ኧረ ወዲያ ዝም በል ጠጅ ላባወራ ነው ዲያሰር ይቀራል እማውራ በሌለበት አባውራ የለም ብዬ ነው እንዴ ይሄ ግቢ ማውራ አባወራ ብሰራ ኧረ እንደው ስለፈጠራችሁ ጌታ እንደው ስለ መድኃኔዓለም ብላችሁ ኧረ ባካችሁ ስለ ግቢው ደህንነትና ጸጥታ እንነጋገራለን ብለን ቁጭ ብለን ጭራሽ ስለ ማርና ስለ ስኳር ታወራላችሁ እንደው እንዴት አይነት ጉዶች ናችሁ እናንተ ካሁን በኋላ ሳይፈቀድለት በዚህ ስብሰባ መካከል እናገራለን የሚል ካለ ውርድ ከራሴ እንዳይጣላኝ እሺ ዮቤልዩ አለን ባሻ መኖሩንማ አለ መኖር ከተባለ እኔ አሁን ጥያቄ ለምን መጣሃት ለዚህ ሁሉ ተጠያቂ እሷ ናት
እንዴት ማለት ጥሩ እሷ ባጠፋ ኑሮ ይሄ አዝማሪ እኔን ይፈነክተኝ ነበር አብዳል ተብዬ ሆስፒታል ገባ ነበር ቤታችን በልዩ ኃይል ይከበብ ነበር ልዩ ኃይል እኮ ነበር እንዴ ታዲያስ የጉለሌ ክፍለ ከተማ ፖሊስ ሴትና ወንድ ዝም ብላ አፈኩት ራኬት እሺ ለዚህ ነው መታት በቂ ምክንያት አይደለም ባሻ ስማ የግቢው አስተዳዳሪ እኔ ነኝ እንገር ከዛሬ ጀምሮ እቺ ልጅ አፏ እንዳትነካ እቺ ልጅ ማለት ለኔ ያደራ ልጅ ማለት ነች ለኔም ለአንተ እህቴ ነች አዎ ለዚህ ነው እንግዲህ እንደ ወንድም የገሰስካት የመታት እንደዛ እኛ አስወድም የሌለን ምን ያወጣል ፋኒ እኔ ያለሁልሽ ምኑን ያለህላት ወንድምነቱ ልንገርህ አይደለም በእውነት ለሷ ወንድም ከምትሆናት አንተ እንዲሁ ሌጣዋን ብትቀር እመርጥላታለሁ ምን ይጎለኛል ባሻ አራዳነት ዘመናዊነት ይጎላል አሁን እንደማመጥ ዝም በሉ እንደማመጥ ዝም በሉ እኔ ከዛሬ ጀምሮ ተናግሬያለሁ እቺ ልጅ አጠገቧ ደርሶ መታት አይደለም ዝምባን እሻላት የሚል ብሰማ ሮዛ ጥሙት እዮሌል ይሙት ልጅ ይሙት ተቆራጣ ነው መንከረው ነግሬያለሁ አሁን ተነስና ይቅርታ ጠይቃት እኔ አልፈልግም ምን ትላለች አንድ ግቢ ከመኖር መጋጨት ያለ ነው ምንድነው እንደዚህ ሞል ተነስ አንተ አልፈልግም አለች እኮ ባሻ እንደው ስለ መድኃኔዓለም ብላችሁ ኧረ ባካችሁ ስለ ግቢው ደህንነትና ጸጥታ እንነጋገራለን ብለን ቁጭ ብለን ጭራሽ ስለ ማርና ስለ ስኳር ታወራላችሁ እንደው እንዴት አይነት ጉዶች ናችሁ እናንተ ካሁን በኋላ ሳይፈቀድለት በዚህ ስብሰባ መካከል እናገራለን የሚል ካለ ውርድ ከራሴ እንዳይጣላኝ እሺ ዮቤልዩ አለን ባሻ መኖሩንማ አለ መኖር ከተባለ እኔ አሁን ጥያቄ ለምን መጣሃት ነው ለዚህ ሁሉ ተጠያቂ እሷ ናት እንዴት ማለት ጥሩ እሷ ባጠፋ ኑሮ ይሄ አዝማሪ እኔን ይፈነክተኝ ነበር አብዳል ተብዬ ሆስፒታል ገባ ነበር ቤታችን በልዩ ኃይል ይከበብ ነበር ልዩ ኃይል እኮ ነበር እንዴ ታዲያስ የጉለሌ ክፍለ ከተማ ፖሊስ ሴትና ወንድ ዝም ብላ አፈኩት ራኬት እሺ ለዚህ ነው መታት በቂ ምክንያት አይደለም ባሻ ስማ የግቢው አስተዳዳሪ እኔ ነኝ እንገርህ ከዛሬ ጀምሮ እቺ ልጅ አፏ እንዳትነካ እቺ ልጅ ማለት ለኔ ያደራ ልጅ ማለት ነች ለኔም ለአንተ እህቴ ነች አዎ ለዚህ ነው እንግዲህ እንደ ወንድም የገሰስካት የመታት እንደዛ እኛ አስወድም የሌለን ምን ያወጣል ፋኒ እኔ ያለሁልሽ ምኑን ያለህላት ወንድምነቱ ልንገርህ አይደለም በእውነት ለሷ ወንድም ከምትሆናት አንተ እንዲሁ ሌጣዋን ብትቀር እመርጥላታለሁ ምን ይጎለኛል ባሻ አራዳነት ዘመናዊነት ይጎላል አሁን እንደማመጥ ዝም በሉ እኔ ከዛሬ ጀምሮ ተናግሬያለሁ እቺ ልጅ አጠገቧ ደርሶ መታት አይደለም ዝምባን እሻላት የሚል ብሰማ ሮዛ ጥሙት እዮሌል ይሙት ልጅ ይሙት ተቆራጣ ነው መንከረው ነግሬያለሁ አሁን ተነስና ይቅርታ ጠይቃት እኔ አልፈልግም ምን ትላለች አንድ ግቢ ከመኖር መጋጨት ያለ ነው ምንድነው እንደዚህ ሞል ተነስ አንተ አልፈልግም አለች እኮ ባሻ ተነስና ላይ ድፍት በላ ጎርታታል እኮ አልፈልግም ባሻ እናቴን አልፈልግም ምን ሆነሻል ቢትቆ እግዚአብሔር ይቅር ይላል እንኳን ሰው ኢየሱስ ክርስቶስ በመስቀል ላይ እኮ ስለኛ ብሎ የተሰቀለ እኛን ራሳችንን ይቅር ለማለት አይደለም እንዴ እና እኔ ምን አልኩኝ አልፈልግም እኮ ነው ያልኩት ባሻ ልክ አይደለሽማ ወጉማ እንደ ትምህርቱ እንደ መጽሐፉ ቢሆንማ የበደለ ሳይሆን የተበደለ ነው ራሱ መልሶ ይቅርታ መጠየቅ ያለበት ይሄ ነው በልተንስ አንተ ተነስ ተነስ እኮ ተታርገይበታል እኔ ምንም አልተቀየምኩት ስለሚያስብልኝ ነው እና ተግባብታችሁልኛል ወዴት ናት መጣ ባሻ መጣ አልተቀየምሽኝም አይደል ቤት ኧረ እኔ ያልተቀየምኩ የሚያስብልኝ ሰው ስላገኘው በጣም ደስ ብሎኛል ጎሽ መተሳሰባችሁ ደግ ነው የመግባባታችሁ ደስ ብሎኛል በእውነት ከዛሬ ጀምሮ ግን በዱላ አይደለም በንግግር እሺ ልብ በሉልኝ በዱላማ አይደል
በበርበሬም አይደል በቀበቶም አይደል ብሏል። በንግግር ነው ብለዋል። ዝበይ እንዳንቺ አይነቱን አይደለም ያልኩት። በንግግር የሚመከር አለ። እንዳንቺ አይነቱ ንግግር አይገባው። እንዳንቺ አይነቱ የሚገባው ዱላ፣ ደህና ዱላ። የዚያ እንደዚያ ማጣ በለዳለ ነው። ምን ጉድ ውስጥ ነው የገባ ነው? እጅግ እንደሙልከት ይዘት እንደው ምን አይነት ክፉ ሰው ነህ አንተ? አሁን አንተ ይቅር ትባላለህ? ኧረ ተነስ እባክህ፣ ተነስ ወደዛ። እዛ መድኃኒዓለም ይቅር ይበልህ። ተነስ በኝ እዛ ቆሌህ ገፈፍ። ኧረ በስመ አብ! አንቺ እንዴት ተሸክሞ ሲመጣ ፈጨን ብዬ ነበር። ወይ አሁን ተበርተህ ሄድና እሱን ድንጋይ ውጭ ጣል። ስለ ሽጋ በር ሄደህ ባሻ እንዳለ በ5 ሊትሩ ጀሪካን ጠጅ ላክልኝ ብሏል። ሂሳቡ በእኔ ነው በለው። ጠጅ እሺ፣ ጠጅ ይሸጣል። እሺ አዎ ጠጅ ኋላማ የሆነውን እኔ አውቀዋለሁ። እናንተ ውሻ እፈልግሃለሁ። ብመታሽ ውደጅኝ፣ ብጠላሽ ውደጅኝ፣ ገና ያልጠገብኩኝ ጨቅላ አፍቃሪሽ ነኝ፣ ጨቅላ አፍቃሪሽ ነኝ። ያንስቲያን ታዝማሪ እኛስ አላደግንም፣ እኛስ አላደግንም፣ እድሜያችን ገና ነው፣ እድሜያችን ገና ነው። እኛ አላደግንም፣ እድሜያችን ገና ነው። እድሜውን የጠጣ እድሜውን የጠጣ እድሜያችን ገና ነው፣ እድሜያችን ገና ነው። እድሜውን የጠጣ እድሜውን የጠጣ እድሜውን የጠጣ እድሜውን የጠጣ እድሜ ግጥሙ የታል? ጨረሰው ገብቷል። አዝማሪ ጨዋታ ሌላ ጨዋታ ሌላ ጨዋታ የማነሽ ኮይ የማነሽ ኮይ ልጨርስ። እሺ ትቸኮላለህ። የማነሽ ኮይ ፍርክስ አልሽው። የማነሽ ኮይ ፍርክስ ያልሽው የማትደግመው የማነሽ ኮይ ፍርክስ ያልሽው የማነሽን ኮይ ፍርክስ ያልሽው ልቤን በስተርጅና ነጥቀሽ ወሰድሽው። ልቤን ከቦታው ላይ ሰርቀሽ የወሰድሽው ማሰብ አቁሜያለሁ፣ ፈጥነሽ ስደጂው። ማሰብ ተስኖኛል፣ ከቦታው መልሽው። ልቡንስ ልስደደው ጨክኜ በል ልቡንስ ልስደደው ጨክኜ የማን ያለ ይላል መንገድ ላይ ቢወስደው የሰፈር የማን ያለ ይላል መንገድ ላይ ቢወስደው የሰፈር ጩልሌ ጩልሌ ከፈራሽ አጥብቀሽ ያዥዋ። ጩልሌ ከፈራሽ አጥብቀሽ ያዥዋ። ጩልሌ ከፈራሽ አጥብቀሽ ያዥዋ። ጩልሌ ከፈራሽ አጥብቀሽ ያዥዋ። ሰው ላይ ማናከቡ አይገብርሽም ወይ? ይደብራል።
አይ እንደው የፋናዬን በዓል ባገኘው የምነግረው ነገር ነበር። የፋናዬን ምን የገጠሩን ባገኘው የምጠይቀው ነበር ብዬ ነው። ባሏን? አዎ። ምን ብል ተይደማማ ባሏ የፊተኛ እስቲ ልጠይቅህ ባሏ ምን ይሆን አበሉ? አይ እሱ እንዲልህ ነበረ። ያዝ እንግዲህ ራሷን ብናየው ስብራት የለው ራሷን ብናየው ስብራት የለው ደሙን ከገባ አምና ፈሰሰች አንድ ጥያቄ ምንድን ነው? ብር ሊያበድሩ ይችላሉ? ምን ያህል ብር ነው የምፈልገው? አበድራለሁ። ስንት ነው? ሕክምና የተረፈ ብር የለኝም እንዴ ባሻ? እግዚአብሔር ይስጥህ። ጥሩ ሰው ነው። ያስታወስ እሰጥሃለሁ። ከኪሴ ሕክምናው ላይ ጨምሬያለሁ። ስለዚህ ነገ መጻዩ እንተሳሰባለን። ጭራሽ የታባክ አትርሱ የወዲያት እስቲ ዝም በሉ። አዋቂ ሲያወራ ጣልቃ አትግቡ። ስትጠጣ ትልቅ ሰው ትሆናለህ ለካ። ብሩን ያበድሩኛል ወይስ አያበድሩ? አበድራለሁ። ምን ያለው? 400 400 እስቲ አንተ ከድብረህ ዝም በል። 400 ሺህ ብር አዝማሪው ይውጣልህ። 400 ሺህ ብር እናረፈው። እንግዲህ ምን አባክ ትሆናለህ? የት አባክ እኔ እንደው ግድ የለም 400 ሺህ ብሩን እሰጥሃለሁ። ምን ታደርግበት? ላገባ ሰርግ ልደግስ። አዎ ሰርግ ምን ነው? ከሰው ሁሉ የኔ ማግባት እናንተ እንደዚህ አናግራችሁ ምነው ችግር አለ? አረ ችግር የለም። እንዲሁ ሰካራም የተናገረ ሁሉ የሚፈታ ቢሆን የአዲስ አበባ ፎቅ ሁሉ እየሰካራበት ፋኒ ምነው አላግባል? አረ ከፈለግ ከዴል አሁን ገና ልክህ ነገረችኝ። ይኸው ከፋናዬ ጋር ስንት ዓመታችን አብረን ስንቀመጥ እንዲህ ያለ ቁም ነገር ከአንደበቷ ወጥቶ አያውቅም ነበር። ዛሬ ግን ምን አለች? ጉድጓድ ገባለች። ቦታህን ሰጠሻለሁ። ተባረክ። ጎሽ ወደለት ሴብ ያልተደረገ ስልክ እና ታዲያ ቢሆንስ እዚህ ብታወራ ችግር አለ? የኔ ስልክ
የወንድ ድምፅ በሴት የቀየረ አሉ። ታዲያ ቢያናግር ምን አገባ? ስለአንተ ስልክ ጉዳይ እዚህ ውስጥ የሚመለከተው ሰው አለ? ኧረ ባሻ አይደለም፣ ለጥንቃቄ ነው። ቀስ በለው ሰካራ ይሄ ውሻ ሄሎ ሄሎ፣ ማን ይበል? ረበሽኩ እንዴ? ወይ በካመሽ ተመለወል እኮ ረብሻ ማን ይበል? እሺ በቃ ነገ እደውላለሁ። እሺ ነገ እደውላለሁ። ሲሪዮደር ይሁዲዩ ማኗ ሳክተሽማ ላሻቲ አሻሊፈራ አይፈራም። እኩለ ሌሊት ሆኗል እኮ። ምንድን ነው አሁን በዚህ ሰዓት ስልክ? ምንም ቢሆን እኮ የተከበረ ሰው ግቢ ነው። ነገ ደግሞ ጎትቶ በአካል ይመጣል። እንደዚህማ ባልተደፋፈረ የዛኔማ እንተያያለን። አይመጣም። ምን ትተሽ ይመጣል? ያዢ እንዴ ይሄን ያለማ ግቢውን ሊደፍር አይችልም። እንዴ ባለጌ ፊት ካየ ከዚህስ በላይ አያደርግም እንዴ? ደው መልኩን አሳብቶ እንዲያ ውስጡን ይሄማ የታወቀ አጭበርባሪ ዋና ነው። እንደው ማን ሀይባ ያለው እንደፈለገ ይሁን እንጂ ምን ነው ሮዛ፣ ለሁሉም እኮ ልክ አለ እንዴ። ኧረ ማርያም ሲበዛ ይመራል እንዴ። እናንተ እንደዚህ ተንደባደባችሁ በሰላም ነው? ምኑ እንዴ በጣም ተንደባደባችሁ እንዴ? ልጁ ተደወለለት። ሃሎ ሴብ ያልተደረገ ስልክ ነው። እንዴት ሴብ ያልተደረገ ልሞትልሽ እንዲችል ያለ አለኝ። እኔ ዝም አልኩት። የደወለችው ሙሽራ ነች። ወጣና ሄደ። እንግዲህ አንተ ሴት መደወሏን በምን እርግጠኛው? ያስታውቃል። ሴብ ያልተደረገ ስልክ ነው አለና ባሻ ብሎ እንዲች ጠቀሰ። ምን እውነት ምንድን ነው በስመ አብ አይገርምም? ለነገሩ እኛ ምን ቸገረን አይደል? እንዴ ነው እንጂ ለራሱ ብለን ለጤንነቱ ለክብሩ ብለን ለራሱ ነው እንደፈለጋችሁ የተንገበገባችሁት ለጤንነቱ ብላችሁ አረጉልሽ ዋላስ ደግሞ አረዲያ ወይዘሮ ፋናይ መስመርሽን ባታልፊ ደስ ይለኛል። ጠበቃይቱ ደሞ ዝሮች ተለጠፍሽ። በርሰው ይዘበሉ የመጣ ነው። ኖር በላስ ማለት ደግሞ ምን ታሽቀልጣለህ? ዋሻ ችግር ችግር ምን አባት ችግር እንዳመጣጡ ይመለሳል። ቢትዬ ማሬ ምን አልክ አንተ? ባሻ ተጋደሉ። ተነስ እንደፈለጋቸው እየተጋደሉ እኮ ነው ባሻ። አሁን 2 ደቂቃ የሆናቸው ተቃቅፈው ታገኛቸዋለህ። አንድ መኝታ ቤት ተነስ። ዋሻ ፈሩኒ ማ ባሻ ይፈራ አይፈራም። እንግዲህ በዚህ በኋላ ንግግራችን በይች ፋናይ እንደው ጨክነሽ እንደው እንዴት ብለሽ ፍርድ ሸንጎኔ ልታቆሚኝ? ወትሮ ነበር ይመጥኖ መደቆስ። አሁን ምን ያደርጋል? ድስት ጥሎ ማልቀስ አለች ንብረቴ። እንዴ በህግ አምላክ ሰውዬ የእቺ ሴትዮስ ማለት ነው። በህግ አምላክ እንደው ግን እኔ የምለው እንደው የእውነትሽን ቅሬት ነሽ? እንዲው ልሙት እንዴ ያደርጋል። እናንተዬ የበላሁት ደርሶ ፈንቀል እንዴ ሴት ወጉም ተቀረቡ። የሁለት ወር ሁኔታ እውነትሽን ነው። 2 ወር አላለፈም? እንዴ 2 ወር እሰይ መቼም የባጠፋ አንተ አትተውኝ። በቃ እናስወጣዋለን። ሙች ልጃችንን አንቺ የማን ልጅ እንደሆነ ባልተጣራበት ሁኔታ ልጃችንን ልትይማ አትችይ። እድሜ ለሕክምና የሁላችንም እውነት ይጣራል። እንዴት የምርመራ አላሉ እኮ አንተዬ ልጁ የማን እንደሆነ የሚያጣራ
አንቺማ ብቻሽን አይደለሽም። የሆነ ሰው ከጀርባ እኔን ለመጉዳት የሚፈልግ በአንቺ በኩል ቤቴን ገብቶ እየበጠበጠ ነው ያለ። ኧረ ልሙትሎ ባሻይዋ በእኔና በሱ መሀል ኧረ እንዲያው ማንም የለበትም። እንዲያው ባለፈው ግን ሻንጣዬን አስተው ሊያስወጡኝ የመከሩ ለታ እንዲህ አለመማሬ ጎርቶኝ እሺ ብዬ እኮ ወጥቼ ነበር። እድሜ ለታ እኮ የሆነ ሰውማ ከጀርባ አለ አይደለም? ይሄን እኮ ነው ያልኩት እኔ። ያረሉ ትሉ እኔ ለኔ ብዬ አልጠየኩም። በዘዴ ስጠይቃቸው ነገሩ እኮ ማን የሴቶች ጉዳይ የት ብለሽ ያገኘሻቸው? አቤራቸው ብዬ አቤተ መድኃኒዓለም አቤተ መድኃኒዓለም። እሺ እንዲያው ተዲያረመ ያስፈልግ የነበረ ቀድሞ የህጉን ለማወቅ ነው አልኳቸው። በደም ብጥር አድርጎ አስረዱኝ። እንዲያው በተጨማሪ እችን መጽሐፍ አንብቢያት ብለው ሰጡ። አነበብሽው? ወይስ ብያንቶኝ ወይማ እቺ ድረስ ኢዮቤልዩ አነበበልኝ። እቺ ቀጣፊ ሰው ቀጣፊ። አሁን ኢዮቤልዩ ነው ቂጦ ተቀምጦ ላንቺ መጽሐፍ የሚያነበው። እንዲያው ልሙትሉ ያባደርኩት ብር ነበረበት ተውኩለት አነበበልኝ። በገንዘብሽም ጠበቃ ቀጥረሻላ። ለማብዬ የህግ ባለሙያ ሴቶች ማህበር ይባላል። እዛ እኮ በነጣ ነው። እንደው አንቺ እንደው ምን ስል እንደው ምን ብዬ እንደው ምን ስል እንደው ምን አባት ቅብት ጥስ አደረገኝ። እንደው ምን ብዬ ነው አንቺ ስልሰል በጠበጥ የተገኘሁት እዚህ ጉድ ውስጥ እንዴት ብዬ ገባሁ ነው። አይ እና ምን አሉ አንተ እውነት አንተ ነኝ ሻይ ያፈላው እና ሰራተኛ ቀጥረሽልኝ? የትዳር ሰውዬው እንግዲህ ድሮ አልነበርኩ? ኧረ እንኳን ልትሆን አካባቢው ጋር እንኳን አልደረስክም ነበር። እኔ የምልሽ ሮዚዬ የሆነ ነገር ልጠይቅሽ ነው። ብድር? እኔ እኮ ይህ ፍጥነትሽ እኮ ነው የሚገርመኝ። ሳልነግርሽ ቀድመሽ የምትረጂኝ ነገር አይደለ? ይሁን እንደው አንኮላ ነገር ነው። አንኮላ ደግሞ ምንድን ነው? አታውቅም? ያለቅ አባዬ ይኸው እግዚአብሔር ይስጥሽ። ሰማችልሽ ልጅ። አቤት መድኃኒዓለም አባዬ አቤት ይበሏት እንጂ እንጀራ ልጅ ወይ ባሼው እንዲያው ልጃችን ይወጣል እባክዎ። እንዲያው ልጃችን ይወጣል። ወይ ባሼው ፍቅር አናውዷችሁ የለም ሮዚ፣ በእውነት ልሙትልሽ ምንም የማውቀው ነገር የለም። ነገሩ እኔን ራሴ ግራ ግብት አድርጎኛል። ምን ሆነ ነው? እኔ እኮ ለጥያቄ ነው የጠራው። ደህና ደሩ ባሽ። ደህና ድሬማ ነው ቆሜ የምታይኝ። ምን ያወራል ይሄ? የምን ጥያቄ ነው የምትጠይቂኝ? አባዬ እንደው እቺን ጥያቄ መልስልኝ። አንኮላ ማለት ምን ማለት ነው? አንኮላ? ይኸው አጠገብሽ የተገተረው እሱ አንኮላ ይባላል። ምን ታወራለሽ? እና ለዚህ ነው ጠራሽኝ? አዎ፣ ያልገባሽ ጥያቄ ካለ ጠይቂኝ አላልከኝ? ምን ነው ሮዛ፣ ያልገባሽን ነገር ጠይቂ ያልኩ እንጂ ከነማነጻጸሪያው ለቆመልሽ ነገር ጠይቂ ያልኩ እንዴ? አንኮላ እረፍ አለ ሴትዮ። ምንድን ነው ያልከው? ስድብ ነው እንዴ? ኦይ እየመረከኝ ነው። እና ለምን ሰድብሽ? ስለሆንክ ነው። ምን አንኮላ ብንከባበር ይሻላል። እሺ ሮዛ፣ ምን ልትሆን ነገርኩሽ። በቃ ብንከባበር ይሻላል። ኧረ እባክህ ምን ልትሆኝ ነው የተነሳሽ? ላጠናፍር ነው። እስቲ ወንድ ነሽ ሞክሪ። ያው አሁን አጠናግሬያለሁ ስተኛ ነበር እንዴ? አጠናፈርኩ በፍቅር ነው። ሻም ተነሽ እንዴ አልነሳም። ኧረ ሮዚ ከሰው አፍ ታስገብኛለሽ? ግባ። በኋላ የአከራዩ ልጅ ሲያማግጥ ተገኘ ተብዬ እስር ቤት ታስገቢኝ ነው እንዴ? ግባ። ለእኔ ብለህ እንኳን እስር ቤት ገሃነም ውስጥ እህቴ፣ አንቺ ቀልደኛ ነሽ። እህቴ? እኔን እህቴ? አቦ ተነሽልኝ። ሻው የኔ ፍቅር አረሳሽው? የኔ ፍቅር? አዎ የኔ ፍቅር አይደል? አሁን እህቴ ስትለኝ አልነበር እንዴ? አቦ ሮዚዬ ደግሞ ቀልድ አታውቂም። በልነሳላ አባቴ ሳይመጣ። እኔ እኮ ላንቺ ክብር ብዬ ነው እንጂ እኔ አዝዬሽ ብዞርም ደስታዬ ነው። በእውነት እውነት
በላ ዘለሽ ሮዚ ደግሞ መጀመሪያ እንዲህ ይንበረከካሉ። ከዚያ ካፖርቶ ኪስ ውስጥ ልብ ይበሉ ባሼው፣ ካፖርቶ ኪስ ውስጥ ቀለበቲቱን ያወጡና እንዲህ ይዟታል። እንግዲህ እሺ፣ ከዚያ ፋኔዋ በፍቅርሽ ተቃጠልኩልሽ፣ ትዳር ጠጋ ነው ታገቢኛለሽ ወይ ይሉና ሰርፕራይዝ ያረጉኛል። እንግዲህ እኔ አውሶ እሺ፣ አንቺስ ምን ታያለሽ? እኔማ እንግዲህ መጀመሪያ አለቅሳለሁ። ታለቅሻለሽ? አለቅሳለሁ። ይሄ እንግዲህ ወግ ነው ሲዳሩ ማልቀስ የሚባለው። እንጃ እንግዲህ ሌላ ታላቅ ጠራ። ከዚያ እኔ እጄን እሰጠዋለሁ፣ እሱ ደግሞ ቀለበቲቱን ያመጡና ያረጉልኛል። ከዛ እጄን ይሰማሉ። ያንቺ ወሬ ማንን ሊስሙ ኑሯል? እጄ ቀጥሎስ? ከዚያ እሺ፣ እሱን ከተንበረከኩበት አነሳውና እንተቃቀፋለን። እሺ፣ ከዚያ ያለው ያሳፍራል። አንተዬ ምን ያሳፍራል? ምን ያሳፍራል? አሳፋሪ አሳፋሪውንማ መጀመሪያ በደንብ አድርገሽ እኮ ተናገርሽው። ከጨረስሽው በኋላ ምን የሚያሳፍር ነገር አለ? እንዲህ ያሳፍራል። ቀጥሎ ምን ይሆናል? ከዚያ እንዲያው አንገቴ ቀና አያረጉኝና እንዲያፈርኩና ስሞትልሽ እዚህ ላይ ደህና መጣሽው። እንዲያው ከአንገትሽ ቀና አደርግሽና በቃም አሪያቅ እንዴ አይደል? እንደዚህ እንዴ ቀና ያረጉና ይስሙኛል። ይሙቱ አይመለሽ ላይ ከንፈሬ ላይ ይሙቱ። አቤት መድኃኒዓለም፣ አቤት መድኃኒዓለም፣ አቤት ባሻ ይሁን። መቼ ጨረስኩና ነው እንዲህ ሌላ እንዳላለቀ ከዚህም የራሰ ሌላ ጉዳይ አለ። እንዴ ወይ ቦታ ነው እንዲህ የሚሆነው አይባልም። ቦታም አለው እንዴ ዘደሳ እንዲሁ የግድ ግን እንዲሁ ሰው የተሰበሰበበት ቦታ ቢሆን ጥሩ ልንገርሽ አይደለም። ከአሁን በኋላ አንዲት ቃል እዚች ንግግር ላይ እጨምራለሁ ብትይ ባሻ የወንደሰን ብለሽ እንዳጠሪ። እቺ ሴትዮ ጠነስኩ ያለችው እውነቷን ነው እንዴ? እንዴ ጠንሳ እንዴት ብላ ነው የጠነሰችው? ጉድ ነው እናንተ። እና እየቀለድኩ ነው እንዴ? አይ በቃ እንዴት አለ? ውይ በእናትህ በቃ ካልፈለግክ እወርድልሃለሁ። እሺ እና ሙሉ ቀን ነው እንዴ? ውይ አትጨቃጨቀኝ። እኔ ራሴ ሲበቃኝ እነግርህ የለ እንዴ? በቃኝ ልህ የለ እንዴ? እንዴ ወይኔ እህቴ፣ እንዴ ምን ሆና ነው? አቦ አንተ ደግሞ አታካብድ። ለምን አላካብድም? እንዴ በሸክም እስከ ብትደርስ ምን ወድቃ ነው? ፒስ ነው አዝማሪው፣ ፒስ ነው። እንዴ አልገባኝም። መች አንተ ነገር ገብቶ ያውቃል? እንዳትጣላኝ እሺ። እንዴ ይኸው ሮዚ ምንድን ነው? ተከራይቼው ነው በ200 ብር። አሃ እኔም ልከራየዋ። ትችላለህ። አውርደኝ በቃ ወደዛ። እንግዲህ ልከራየዋ ትችላለህ አዝማሪው። ግን ይኸውልህ መጀመሪያ በቁምጣና በቲሸርት መሆን አለበት። እሺ ኧረ ችግር አንተ ከምር ነው እንዴ? እና ታዲያ በስራ ቀልዳለ እንዴ? አንተ ቶሎ ሸቀል አድርግ። ልክ ነህ። አንተም በብድር መልስ አልመልስ መከራን ከምታይ ሰርተህ ብትበላ ይሻላል። ይልቅ ና ሸቀጥ አድርገኝ። ና እንዴ ምን ሆነህ ነው እርቃንህን የቆምከው አንተ? እንደምን ዋሉ ባሻ? ደህና ዋሉ? ምን ሆነህ ነው? ሞቆኝ ነው ባሻ። እርቃንህን የቆምከው? ይኸውልህ አሁን ስትመርት ይሄድና ይኸውልህ እንካ የሚያስመልሰው ሰው የሚያቆም ከኔም ብለህ ገዝተህ ትመጣለህ። ልብሴን ልልበሳ እንዴ? አስቸኳይ ነው ተባልክ አይደል እንዴ? እሺ ቶሎ በል እንጂ ምን ሆናል ይሄ? ልብሴን የእብድ ቀን አይመሽም አሉ ወይ መድኃኒዓለም።
እንደው ወደው አይስቋሉ እናንተ። ምን ነው አባዬ አመመህ እንዴ? ዝም ብሎ እንደው እንደማቅለሽለሽ ደግሞ ወደ ላይ እንደማለት እንደገና ሁለት ወር የጀመረኝ ምን ካመመህ? ታዲያ ለምን ሐኪም ቤት አትሄድም? እስቲ እንግዲህ የሚችል ሐኪም ከተገኘ እንሞክራለን። ምን ታረጊዋለሽ? ፋናዬ ወይዬ አስመለሰሽ? ቀላል ኧረ እንደው በመድኃኒዓለም ኧረ እንደው በፈጠረሽ ጌታ እንደ ቋንቋሽን እንኳ በልክ አድርጊው። አጉል ስልጣኔ እኮ ደረጃ በደረጃ ካልመጣ ኋላ ጭንቅላት ላይ ወጥቶ እኮ ያሳብዳል። በጤና መኖር እያለ ማበድ ምን አመጣው? በይ አሁን ከዚህ ላይ ተነሽና ክፍልሽ ገብተሽ ተኝ። ይልቅ ሂዱና ጋቢ ደረቡልኝ። ከመኝታ ቤት ውስጥ እዚህ ይሻለኛል። አንቱዬ ለምኑ? ለመተኛቱ ያሞኛል እኮ አንቱዬ። እንዴ ጤናም እየተሰማኝ አይደል? እንዴ እዚህ አረፍ ልበልበት። ሰብሬ ዶሮ ጠባቂ ሳላደርግሽ አሁን ከዚህ ልትነሽ ይሻልሻል። ሰውኛል እንግዲህ አንድ ወንድና አንድ ሴት ለሶስት ተከታታይ ወራት ሲገቡና ሲወጡ ተታዩ እንደ ባልና ሚስት ይቆጠራሉ። ባሼው እንዴው ግን ስንት ጊዜ ሆነን እኔና እሷ ትንፋሽ ለትንፋሽ ከተላመደ። ባሼው ፍቅሬዋ ባሼ ይኸውትማ ህባቴ ጀምሮ እንዲው እዚህ ድረስ ይቆረጥመኛል። እንዲው ያሹኝ እንዴ ወሽ የነሱማ መኝታ ቤት ኮኮቦዲኖ ላይ ትልቁ ባዚን አለሉ ያምጡና ይሹኝ ባሉ። ምን አለ በትተይ እንደው ገድልሽ ራሴን ሲየት ታርጌ ከመገለው ምን አለ በትታገሽ ምን አለበት? እሺ ፕሮፖዛል አያረጉኝም? ምን አያረጉኝም? ተንበርከው ታገቢኛለሽ አይቢሽ ወይ? አንቺ አደርግሽ አፈሽን ሰብስብልኝ እንጂ ይኸው እንበረከካለሁ። እንደዚህ እኮ አይደለም የሚንበረከኩት። ተንበረከካልሽ ይኸው በገዛ ሳሮ ተንበረከኩ እንዳርጋው በዳሶ ለጭንቅላት ልኮ እዚህ አይደለም የሚንበረከኩት። ደግሞ ቦታ አለው። እንዴት አደሳ? የት ነው ደግሞ መንበረከከው? ሰው የተሰበሰበበት ቦታ። የት? እንግዲህ እኔ ዘንቢሌን ጠልጠል አረግና ገበያ እወጣለሁ። ገበያ? የት ገበያ? እዚሁ እኛ ሰፈር ነው። የት እንሄዳለን? ሌላ ቀላላ እኛ ሰፈር ሰው ለውጡ በሚገዛበት ድርተኛ በሚሰበሰብበት ገበያ። ዮሐንስ የሞዴ ቅድልን 3 አዝማሪ 4 አኮርዲዮን ተጫዋች ቢያመጡ እንዲሁ ጥሩ ነበር። እንደማሸ ይው ደስ ይል ነበር። እንገርሽ አይደለም ለብልሽ እንግዲህ አበቃ ካደበረሰ አይጣራም። እኔና አንቺ ወንድና ሴት ለይቶ እዚህ ቤት አብረን ካደረን ባሻ ይሁን ብለሽ እንዳትል። አንቺ ሴት ልጅ ከኛ ጋር ቤት እንዴት አንቺማ አና አትሽም ብዬ እንደዚህ እኮ አይደለም የሚንበረከኩት። ተንበረከካልሽ ይኸው በገዛ ሳሮ ተንበረከኩ እንዳርጋው በዳሶ ለጭንቅላት ልኮ እዚህ አይደለም የሚንበረከኩት። ደግሞ ቦታ አለው። እንዴት አደሳ? የት ነው ደግሞ መንበረከከው? ሰው የተሰበሰበበት ቦታ። የት? እንግዲህ እኔ ዘንቢሌን ጠልጠል አረግና ገበያ እወጣለሁ። ገበያ? የት ገበያ? እዚሁ እኛ ሰፈር ነው። የት እንሄዳለን? ሌላ ቀላላ እኛ ሰፈር ሰው ለውጡ በሚገዛበት ድርተኛ በሚሰበሰብበት ገበያ። ዮሐንስ የሞዴ ቅድልን 3 አዝማሪ 4 አኮርዲዮን ተጫዋች ቢያመጡ እንዲሁ ጥሩ ነበር። እንደማሸ ይው ደስ ይል ነበር። እንገርሽ አይደለም ለብልሽ እንግዲህ አበቃ ካደበረሰ አይጣራም። እኔና አንቺ ወንድና ሴት ለይቶ እዚህ ቤት አብረን ካደረን ባሻ ይሁን ብለሽ እንዳትል። አንቺ ሴት ልጅ ከኛ ጋር ቤት እንዴት አንቺማ አና አትሽም ብዬ ኧረ ና እባክህ ማንም የለም። ምን ሆነሽ ነው? በእናትሽ ይሄ እኮ ጅል አዝማሪ እኮ ነው። የምር አደረገው እኮ አቡ እንደ ዛሬ ስቄ አላውቅም።
ሮዚ ስጪኝ። ምን ገንዘብ ነው። የምን ገንዘብ? በእናትሽ አትቀልጂ። የምን ገንዘብ? እኔ ላዝልሽ፣ አንቺ ብር ልትሰጪኝ አይደል እንዴ? ተስማማን እንዴ? ትቀልዳለህ እንዴ? ኧረ እኔ አልቀለድኩም። አንቺ ነሽ የምትቀልጂ። አዝዬሽ ቦል እንኳን ቅር አይለኝም አልከኝ። አዘልከኝ ደግሞ እኔ ዕዳ ነኝ። የምን ዕዳ? ማንም የማንም ዕዳ አይሆንም። ጊዜው ሰጥቶ መቀበል ነው። ኧረ እባክህ። አዎ ሰጥቶ መቀበል ነው። እሺ ከዚህ በኋላ አጠገቤ ብትደርስ ጉርድ ከራሴ። ሮዚ ተረጋጊ እንጂ። የምርሽን ነው? ምንድን ነው? አምጣው ደግሞ አንተው ገዝቶ እንዳደረገ ሰው ደግሞ ስትቀበለኝ ትንሽ አታፍርም እንዴ? በገዛ ገንዘብ ገዝታ አርግልኝ አልኩ እንጂ እኔ በገዛው እንዴ? አንተ ማንም ገንዘብ ማንም፣ ዋናው በእኔ እጅ ላንቺ መደረጉ ነው። ያው ነው። አምጣው። ኧረ ሮዚ ተረጋጊ። በሰላም ነው? በጣም በከፍተኛ ሰላም ውስጥ እገኛለሁ። ይኸውልህ ከዚህ በኋላ የት ገባህ የት ወጣህ ምናምን እያልኩ አልጨቀጭቅህም። አሁን ንብረቴን አምጣው። ሮዚ አመረርሽ እኮ በጣም። ለነገሩ ተወው እሺ። ለትንሽ ቀንም ቢሆን ሸጣ ተጠቀምበት። ከዚህ በኋላ ግን አጠገቤ እንዳትደርስ። በቃ? አዎ በቃ። ከዚህ በኋላ አንተ ልክ እንደ አባቴ ተከራይ አደብህን ገዝተህ ትቀመጣለህ። እሺ ሮዚዬ፣ በጣም ይቅርታ ካናደድኩሽ። አይዞህ። ከዚህ በኋላ ምንም አታናድደኝም። ታሳዝነኛለህ እንጂ እኮ። ካሳዘንኩሽ አትጠይኝም ማለት ነው። ኧረ እባክህ ወደዛ። በእሱ አይደለም ሰው ባለመሆን ከንቱ ፍጥረት በመሆን ነው የምታሳዝነኝ። በቃ? አዎ በቃ። ሮዚዬ፣ እንደዚህ አይነት ዱብዳማ አትጠይብኝም። ይኸውልህ ውሻ ብቻ ነው እሺ ወደ ትፋቱ የሚመለስ። እና ተፋሽ ማለት ነው? ከገባህ አሁንም ሮዚ ጣትሽን ስጪ። ያወለቅሽውን ቀለበት አደረግ። እግዚኦ! አቤት እዚህ ግቢ በቃ ነገር እንደተሰበው እንደዚህ ነው በአንድ ጊዜ የሚደርሰው። አይደል አየሁ እኮ በዓይኔ በብረቱ በጆሮዬ ሰማሁ። ተንበርክኮ ጣትሽን አምጪ ቀለበት አደርጋለሁ ሲል ሰማሁ፣ አየሁ። እንትን እኮ ነው። ምን ልታብራሪልኝ እንዳትሞክሪ። አይ አይደለም እኮ ባሻ፣ እባክህ ዝም በለኝ። እቺ ነገርማ እኛም ደርሳብናለች አለች ንብረቴ። እባክህ ተው እስቲ ባሻ አትበለኝ። ምን ልታብራራልኝ እንዴ? አደራህን እንዳታብራራልኝ። ምነው እየቤልዩ ምነው አንተ ሽማግሌ ተልኮ እንደ ሀገር እንደ ወግ እንደ ባህል ልጁ ተጠንቶ ማነው ተብሎ ቤተሰብ ፈቅዶ ነው እንጂ በአደባባይ ምን ነክቶሃል አባዬ? ተው ለነገሩ ተውት። ያንተ ይሻላል፣ ቢያንስ ገበያ አልወጣህ። ምን ነክቶሃል አባዬ? ድራማ እኮ ነው ባሻ። ድራማ? የምን ድራማ? ትምህርት ቤት ለተማሪዎች የምናሳየው ድራማ። ተማሪ ሆንክ እንደ አንተ? አይደለም፣ አንድ ተቀላቅለን ነው የምንሰራው። ከማን ጋር? ከተማሪዎቹ ጋር ነው። ለነገሩ ቶ ድራማ አልከው። ህይወት ራሷ ድራማ ነች። ቶ ምንም ችግር የለም። ኢንስፔክተር ነይ እናቴ ነይ ማየ ነይ ገሊ ምን ሆነሻል አንቺ? ሮዛ ገቢና ወንበርማ አምጪ ባሻይማ አፊ እንጂ ፋና ያታፈላል እንዴ? ፋና ያሟታል አልኩ አይደለም እንዲያሰምም እንዴ ምን ሆናለች እቺ? ቅድም የተላከው መድኃኒት ለሷ ነው እንዴ? ቅድም የተገዛው መድኃኒት ለሚያስመልስና ለሚያቅለሸልሽ ነው አዝማሪውን የላኩት። ፋናዬ ራሷን አሟት ነው የተኛችው። የትና የት ይገናኛል? በግቢና ቶሎ በይ እንጂ አምጪልኝ። ሰላም አትላትም እንዴ? አይገልም እንዴ? ምን ሆነሃል? አናትን የሚገላግል ነገር ይገላግል። ኢንስፔክተር ከተረገሊላ ኢንስፔክተር ገሊላ ሰላም። በኋላ እፈልገዋለሁ። አለቀ። ኧረ እባክሽ ሮዛ እርሶ ቆመው? ወይ እኔ ቆሜም ተቀምጬም ዋልኩ። እንግዲህ አንቺ ቁጭ። በሰላም ነው የፈለጉኝ? ሰላም ነው? ምን ሰላም ነው? ምን ሰላም አለ ብለሽ ነው? ተይ እባክሽ። እንትን ነው የህግ ምክር ፈልጌ። ምን ነው ደህና አይደሉም እንዴ? ምን መሰለሽ አንድ ወዳጄ ከአንዲቷ ጋር ወጣ ገባ ጀመረ። እንደው ተገባቦና ትንፋሽ ለትንፋሽ ተዋወቁ። አስረግዞ ካደ። አስረግዞ ካዳት? ይሄ ኬዝ እናንተ ጋር ደርሷል እንዴ? የሚሉት ኬዝ እንኳን አልመጣም። ብዙ ጊዜ ግን እንደዛ አይነት ነገሮች ያጋጥሙናል። እውነትሽን ነው? አቤት ወንድ ጠቅላላ ወንዱ ሁሉ እያስረገዘ አላየሁም አልሰማሁም ይላል አይደለም? ሁሉም ባይሆን አንዳንዱ ግን ይላል።
ኧረ ወንድ እንደው አሁን እህቶቻችን ላይ እንዲህ ይደረጋል? እናት እህት ልጅ ነች ሴት አይደረግም እኮ እና ይኸውልሽ አሁን የሁለት ወር ቅሪት ነኝ ታገባኝ እንደሆነ አግባኝ እምቢ ብትል ግን በህግ ጠይቃለሁ ብላ አፋጠጠችው። እና ሰውየው ክዷል ልጁን ማለትም የተረገዘውን ሽምጠጥ አድርጎ ነው እሱ የካደው። ያዋጣዋል ጭራሽ እንዳያስበው። በቤተሰብ ህግም በወንጀል ህግም ያስቀጣዋል። በቤተሰብ ህግ ይሄ ቤተሰብ ህግ እኮ የሚባል የበጠበጠው ነገሩ። እኔ የምለው ይሄን የቤተሰብ ህግ ግን መጽሐፉን ማን ያሳተመው? መንግስት። አይ መንግስት ምን አለ ገንዘቡን በዚህ ከሚጨርሰው በእውነት ለጣናት ተማሪዎቹ የሳይንስ የኑሮ ዘዴና የስፖርት መጽሐፍ ያሳትምላቸው። ለምን ሲባል? አዎ ለምን ሲባል ማለት ጥሩ ነው። ይሄ አየሽ ኬስ ሲፈጠር በጎረቤት በሽምግልና በምንም ይፈታል። ምንድነው ማባከን እንዲህ ያለ ነገር እንዴ? እስቲ ወደ ዋናው ጉዳይ ግቡልኝ። እርሱ የፈለጉኝ አሁን ሰውዬው የሚያመልጥበትን ነገር እንዳመቻችሉት ነው? በእውነት እንደው አይ ዲስፔክት እንደው ፈርቼሽ ነው እንጂ እንደሱ ልልሽ እኮ ነው። ቁጭ በሉ ቁጭ በሉ። እሺ ማለት ቁጭ በሉ። እሺ ምን ነው ኢንስፔክተር እንትን ወዳጅ አማካሪ ብዬ ጠርጄ ባንዴ ግልብጥ አልሽብኝ። ይኸውልዎት ፖሊስ ለተበዳይ ነው ወገንተኝነት። እስቲ አንድ ጥያቄ ልጠይቁት። እሺ ጠይቂኝ። ቁጭ በሉ። አርግዛ የተከዳችሁ ልጅ የእርሱ ልጅ ብትሆን ምን ነው ባሻ ይሁን የወንደሰን አንቺ የኔ ልጅ ሮዛማ ማን ደፋር ነው ቤቴ ገብቶ እንደሚያደርገው? እንዲህ አይነት ድፍረትማ በቤቴ ሊከናወን አይችልም። አዩ በራታችን ላይ እንዲደርስብን የማንፈልገውን ነገር ሰው ላይ ማድረግ እንዴት ቀላል እንደሆነ። እሱማ ቀላል አይደለም። አቀለሉት እንጂ። አላቀለልኩትም እንዴ አላቀለልኩትም። ግን ምን መሰለሽ እንዴ አጭሬው አለን እስቲ እኛንም ሽክም ወበለን እንጂ ባሻ ፈሩ እንዴ? ባሻ ሊፈራ